በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን የተሰኛችው የቸሩ መድኃኔ ዓለም ቤተሰቦች በአገር ቤትም በባሕር ማዶም ያላችሁ ክርስቲያኖች ወገኖቼ እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። የኃያሉ አምላካችን አዶናይ ጌታ ልዑል እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። በነቢያትና በሐዋርያት መሠረት ላይ ታንጻችኋል በሚለው በሐዋርያው ቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 20 ላይ የጻፈውን ትምህርት መሠረት በማድረግ ከአምስቱ አዕማደ ምስጢር አራተኛው ተርታ ላይ ባለው ምስጢረ ቁርባን በሚለው የዕለቱ ትምህርታችንን እንጀምራለን። በቅድሚያ የምናየው ጌታችን ለኛ ለሰው ልጆች ፍቅር ሲል በክቡር መስቀሉ ላይ የሚከፈለውን መከራ አስቀድሞ በነቢያት አናግሮ ነበር። ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 4 እስከ 6 ላይ ያለውን እንመልከት። መልክና ውበት የለውም፣ ባየነውም ጊዜ እንወድደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም ብሎ ነው የተናገረው ነቢዩ ኢሳይያስ ትንቢቱን ሲናገር። እግዚአብሔር አስቀድሞ በነቢያቱ ያናገረውን ትንቢት እርሱ ከሐሙስ ሌሊት ጀምሮ የፈጸመው ደም ግባት የለውም። የነበረውን ደም ግባት ያጣው ለኛ ፍቅር ሲል አጥንቱ እስኪቆጠር ድረስ 6666 ጅራፍ በላዩ ላይ ተቆጥሮበታልና በዚህም በቀራንዮ ብዙ መከራን ከፍሏልና ከሊቶስጥራ እስከ ቀራንዮ ከሄሮድስ እስከ ጲላጦስ ከላይ ወደ ታች አንገላተው የአይሁድ ካህናትና አይሁዳውያን ጭፍሮች ሮማውያን ጭፍሮች በክርስቶስ ላይ ብዙ መከራን ስለፈጸሙ ደም ግባት የለውም ነበር አለ። ሌላው በእውነት ደዌያችንን ተቀበለ፣ ሕማማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀጸፈ እንደተቸገረም ቆጠርነው። እርሱ ግን ስለ መተላለፋችንም ቆሰለ፣ ስለ በደላችንም ደቀቀ። የድህነታችንንም ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን አለ። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ነው የሚለው። ይሄ ነው የፍቅር አምላክ ኢየሱስ ክርስቶስ በቀራንዮ የከፈለው ይሄንን ነው። በእርሱ ቁስል እኛ ተፈውሰናል። አሁንም ኢየሱስ ክርስቶስ የሚነግረን እውነት ይህንን ነው። ጌታችን በክቡር መስቀሉ ላይ ስለ እኛ የሰው ልጆች ፍቅር ሲል ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ በአምስቱ ቅንዋተ መስቀል ተቸንክሮ ራሱን ስለ እኛ ፍቅር ቤዛ አድርጎ የሰጠን የሕይወታችን የዘላለም ገነት መንግሥተ ሰማያትን መውረሻ ምግብና መጠጣችን ራሱ ባለቤቱ ኢየሱስ ክርስቶስ ነው። ይህንን በመከራ መስቀሉ የከፈልልንን ትምህርት ከማየታችን በፊት በመዋዕለ ሥጋዌው በዕለተ ዓርብ ለእኛ ለሰው ልጆች እስከ ሞት የሚያደርስ ዋጋን እንደሚከፍልልን ለአባቶቻችን ሐዋርያት በቅዱስ ወንጌሉ ቀድሞ ያስተማራቸውን ትምህርት መመልከቱ ለትምህርታችን ይጠቅመናል። የማቴዎስ ወንጌል ምዕራፍ 26 ቁጥር 20 እና ከቁጥር 26 እስከ 28 እንመልከተው። በመሸም ጊዜ ከ12ቱ ደቀ መዛሙርቱ ጋር በማዕድ ተቀመጠ። ሲበሉም ኢየሱስ እንጀራን አንስቶ ባርኮ ቆርሶም እንዲህ አላቸው፣ ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው አላቸው። እነርሱም አደረጉት፣ ፈጸሙት። ይሄ ነው ዛሬም ቅድስት ቤተ ክርስቲያናችን የጌታችንን መድኃኒታችንን ኢየሱስ ክርስቶስን አማናዊ ቅዱስ ሥጋና ክቡር ደሙን
በወይኑና በህብስቱ በመሶበ ወርቅና በዋንጫ አድርጋ ለሰው ልጆች ሁሉ የምትሰጠው የሕይወት ምግብ ነው። መታሰቢያ ግን አይደለም። ይህንን ማወቅ ያለብን። የእግዚአብሔር ቅዱስ ሥጋና ክቡር ደም መታሰቢያ አይደለም፣ ሕይወት ነው፣ ዘላለማዊ ነው። ሚስጥረ ቁርባን የሚለው ከአምስቱ አዕማደ ሚስጥር አንዱ የሆነው ይህን እውነት ለመግለጥ ነው። ሊቃውንተ ቤተ ክርስቲያንም ይህንን እውነት መሰረት አድርገው ነው ዕለት ዕለት የሚያስተምሩን። የዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ ክርስቶስ በመዋዕለ ሥጋዌው ሳለ ያስተማረውን ትምህርት እናስብ። የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁልጊዜ ከቶ አይጠማም ነው ያለው። ስለዚህ ወደ ሕይወት እንጀራ ወደ ክርስቶስ ልንሮጥ ይገባል። አንራብምና በሥጋም በነፍስም በእኔ የሚያምን በአምላክነቴ በፈጣሪነቴ የሚያምን ሁልጊዜ ከቶ አይጠማም ነው ያለው። ይህንን ያለን ኢየሱስ ክርስቶስ በመጽሐፍ ቅዱስ እንደነገረን ክርስቶስ በመከራው ብዙ ዋጋን ለኛ ከፍሏል። አስቀድሞ ግን በመዋዕለ ሥጋዌው በእኔ የሚያምን ከቶ አይጠማም ነው ያለን። አይሁዳውያን ግን ይህን አይተው ፈጽሞ ክርስቶስን ሊቀበሉት አልቻሉም። በዘመኑ የአይሁድ ካህናት አለቆች በክርስቶስ ላይ ጭራሽ ፌዝን፣ ቧልት የበዛበትን ስድብ ሰድበውት ነበረ። ይህን ሁሉ ችሎ አልፎ ነው ክርስቶስ ለኛ ዋጋ የከፈለልን። ልክ እንደ አይሁድ ካህናት አለቆች፣ እንደ ትዕቢተኞቹ አይሁዳውያን ጭፍሮች በትዕቢት መንፈስ ተነሳሰው ዛሬም አሁን ያሉት የእስራኤል አገር መሪ ቤንጃሚን ኔታንያሁ ኢየሱስ ክርስቶስን በተመለከተ ጸያፍ የሆነ ንግግር አድርገው ነበር። ምንድነው ያሉት? ክርስቶስን ከአንድ የጥፋት አክተር ጋር አገናኝተው ከእርሱ ለይቼ አላየውም፣ እንደውም ከክርስቶስ ይልቅ እርሱ የተሻለ ነው ብለው ያንን በማድነቅ ክርስቶስን በማዋረድ የተናገሩት ቃል ዓለምን አስቆጥቷል። ክርስቲያኖችንም ልባቸውን ሰብሮታል። እኚህ መሪ አፋቸው እንዳመጣላቸው ተናገሩ። ከዚያ በኋላ የአይሁድ የሄሮድስ ታናሽ ወንድም ብያቸዋል። እኚህን ሰው ሳይውል ሳያድር እግዚአብሔር ግን ፍርዱን ሰጥቷል። ነቢየ እግዚአብሔር ቅዱስ ዳዊት ይህንን እውነት በዚህ ይገልጸዋል። እኚህ ሀገረ መሪ ኢየሩሳሌም ከተማን በጥቁር አሞራ እንደ ዝናብ ዘንቦባቸው በመቅሰፍት ምልክት አደገኛ ቅጣት እንዲወርድባት አስደርገዋል። እንደመጣባቸውም በተግባር ዓለም ሁሉ ያየው ገሃድ ምስክር ነው። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 74 75 ቁጥር 4 እስከ 6 ላይ እንዲህ ይላል። ዛሬ ዳዊት ኮከብን ነው የያዝነው እያሉ የዳዊት አምላክ ክርስቶስን ግን ይቀልዱበታል። ከተማሩ ከሚያምኑት ከዳዊት አባታቸው እውነተኛውን እግዚአብሔርን እየፈሩ ሊያምኑ ይገባል። አመፀኞችን አትበድሉ ነው አልኋቸው። ኃጢአተኞችንም ቀንዳችሁን አታንሱ፣ ቀንዳችሁን እስከ ላይ አታንሱ፣ በያዛችሁት መሳሪያና በቴክኖሎጂያችሁ አትመኩ፣ ቀንዳችሁን እስከ ላይ አታንሱ፣ ማን ይነካናል፣ ማን አለብኝነት አይሰማችሁ፣ ከናንተ በላይ ፈራጅ ክርስቶስ እግዚአብሔር አለና እያለ ነው ነቢየ እግዚአብሔር ቅዱስ ዳዊት። ቀንዳችሁን እስከ ላይ አታንሱ ማለቱ ትዕቢትና ትምክህት በክርስቶስ ላይ አታድርጉ እያለን በእግዚአብሔር ላይ አመፅን አትናገሩ ነው ያለው ነቢየ እግዚአብሔር ቅዱስ ዳዊት። ቤንጃሚን ኔታንያሁ በእግዚአብሔር ክርስቶስ ላይ አመፅን ተናገሩ። ክብር ከምስራቅ ወይም ከምዕራብ ወይም ከምድረ በዳ የለምና እግዚአብሔር ፈራጅ ነውና፣ ምዕራባውያን ምስራቃውያን በምድረ በዳ ያላችሁ ጽድቅ የሌላችሁ እናንተ እግዚአብሔርን ፍሩት፣ እግዚአብሔር ፈራጅ ነውና ይህን ያዋርዳል፣ ይህንንም ያከብራል። ዛሬ እሳት እየነደደባት ባለች እስራኤል ላይ ሌላ መዓትና መከራ እንዲመጣ በማድረግ ነገሥታቱ ያደረጉትን ፈጽመው በአደባባይ ለዓለም ሕዝብ ይቅርታ ሊጠይቁ ይገባል። ብዙ ሚሊዮን የሚያምነውን ሕዝብ ክርስቲያኖች ልብ መስበር በራሱ አገሪቷን ወይም እኚህንም ሆነ ባለስልጣናቱን ጥያቄ ምልክት ውስጥ የሚከታቸው ነው። ወደ ልቦናቸው ሊመለሱ ይገባል።
ኢየሱስ ክርስቶስ መከራ መስቀሉን ሲቀበል በሮማዊው ጢባሪዎስ ዘመነ መንግስት በአራተኛው ጨካኙ የገሊላው አውራጃ ንጉሥ ሄሮድስ በነበረበት ዘመን ነው ጌታችን መከራ መስቀሉን የተቀበለው። ዛሬ ደግሞ የሰለጠኑት የአሁኑ የእስራኤል መሪ የንጉሥ ሄሮድስ ታናሽ ወንድም ቤንጃሚን ኔታንያሁ በክርስቶስ ላይ ቀልድ በሚመስል ስላቅ ስድብን ፈጽመዋል። ለዚህ ንግግራቸውም በቁራዎች መከበባቸው ኢየሱስ ክርስቶስ ለመቆጣቱ ዋና ማሳያ ተደርጎ ይወሰዳል። ፈጥነው ይቅርታ ሊጠይቁ ይገባል። ክርስቲያኖችንም ከማንም በላይ እግዚአብሔር ክርስቶስን። ሲጀመር ትውልዱ ብዙ ክርስቲያኖች ያሉበትን የሚያምኑትን እምነት መናቅ በራሱ ትክክል አይደለም። ከማህበረሰቡ ከዓለም አቀፍ ማህበረሰብ መለያየትን ያመጣል። ይህንን ነው ማስተዋል ያለብን ሁላችንም። የማቴዎስ ወንጌል ምዕራፍ 27 ከቁጥር 22 እስከ ቁጥር 23 ላይ ክርስቶስ የተባለውን ኢየሱስን እንግዲህ ምን ላድርገው አላቸው ጲላጦስ፣ በግፍ አይሁዳውያን ከሰው አቅርበውታልና። ሁሉም ይሰቀል ነው ያሉት። ክርስቶስ ይሰቀል፣ አይ ይሰቀል እያሉ ጮሁ። በጣም የሚያስገርመው ፍርድ ጠማማ ሆና ዓለም ፍርዷ ጠማማ ነውና የማይሰቀለው እንዲሰቀል፣ እውነት ጠፍቶ ሐሰት እንዲነግስ ሆነ። እስቲ እንስማው። ማቴዎስ ወንጌል ምዕራፍ 27 ከቁጥር 24 እስከ 25 ላይ ደግሞ እንዲህ አለ። ጲላጦስም ሁከት እንዲጀመር እንጂ አንዳች እንዳይረባ ባየ ጊዜ ውሃ አንስቶ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ፣ እናንተ ተጠንቀቁ ሲል በሕዝቡ ሁሉ ፊት እጁን ታጠበ ነው የሚለው። ሕዝቡም ሁሉ መልሰው ደሙ በእኛና በልጆቻችን ላይ ይሁን አሉ። በዚያን ጊዜ በርባንን ፈታላቸው፣ ኢየሱስን ግን ገርፎ ሊሰቀል አሳልፎ ሰጠው። ይሄ ነው ደሙ በእኛና በልጆቻችን ላይ ይሁን ስላሉ ዛሬም እስራኤላውያን ልጆቻቸውን ሲወልዱ ገና ከማህፀን ሲወጡ ደም ጨብጠው ነው የሚወለዱት። ደም ያልጠፋባት ደም የሚዘንብባት አገር ብትኖር በዓለም ላይ ቀዳሚውን ስፍራ የምትይዘው እስራኤል አገር ናት። ይህም በአባቶቻቸው እርግማን የመጣባቸው መቅሰፍት ነው። ይህንን ነው ቤንጃሚን ኔታንያሁና ሌሎቹም ሊያስቡበት የሚገባው። የሉቃስ ወንጌል ምዕራፍ 23 ከቁጥር 44 እስከ 46 ላይ 6 ሰዓትም ያህል ነበረ፣ ጨለማም እስከ 9 ሰዓት በምድር ሁሉ ላይ ሆነ። ፀሐይም ጨለመ፣ የቤተ መቅደስም መጋረጃ በመካከሉ ተቀደደ። ኢየሱስም በታላቅ ድምፅ ጮኸ፣ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ አለ። ይህንንም ብሎ ነፍሱን ሰጠ ነው የሚለው። ይሄ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ያለ በደሉ የእኛን በደል ለመሸከም እና እንዲሁም እኛን ከጨለማ ዓለም ለማዳን ሲል ራሱን በክቡር መስቀሉ ላይ ተሰቅሎ በአምስቱ ቅንዋተ መስቀል ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉት ችንካር ተቸንክሮ እስከ ሞት ድረስ ራሱን አሳልፎ ሰጠልን። በዚህም መድኃኔ ዓለም የዓለም መድኃኒት ተባለ። ምስጢረ ቁርባን ማለት ይህን ትምህርት ለመግለጥ ነው። ከአምስቱ አዕማደ ምስጢር አራተኛው ምስጢረ ቁርባን ይባላል። በቅድስት ቤተ ክርስቲያናችን ይህን ታላቅ ትምህርት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ እኛ የሰው ልጆች በክቡር መስቀል ላይ የከፈለውን ዋጋ ቅዱስ ሥጋውን የቀኝ ጎኑን በሌንገኖስ ጦር ተወግቶ ክቡር ደሙን አፍስሶ የዘላለም የሕይወት ምግብ የሆነውን ለመግለጥ ምስጢረ ቁርባን የሚለውን ትምህርት መሰረት አደረገ። የዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ነፍሱን ስለ ወዳጆቹ ከማኖር ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ነው ያለው። ይህን ፍቅር በማሰብ እግዚአብሔርን አምነን ልንጸና ይገባል። በነቢያትና በሐዋርያት መሰረት ላይ ታንጻቸዋል የሚለው ቅዱስ ጳውሎስ ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 20 ላይ የጻፈው መልእክት የአባቶቻችን ነቢያትና የሐዋርያት የእምነታቸው መሰረት ከአምስቱ አዕማደ ምስጢር አንዱ የሆነው ምስጢረ ቁርባን የተባለው ትምህርት ነው። በዚህም ለዕለቱ ይህን ትምህርታችንን በዚህ ደምድመነዋል። ቁጥር 5 ትምህርታችንን እንደ እግዚአብሔር ቅዱስ ፈቃድ በሚቀጥለው መርሃ ግብር ጊዜ እንቀጥላለን ማለት ነው። ይቆያል።